ተመተናል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የእሁድ መዝናኛችን ነው እየተከታተላችሁ ያላችሁት። ቀደም ሲል የቀደመ ቆየት ያለ የኦሮምኛ ዜማ በአብተው ከበደ አማካኝነት አቀረብን ለፋታ ዘና ለማለት ይጠቅማል በሚል ሐሳብ ከዛ ፊት ደግሞ የሳምንቱን የመዝናኛ ወሬዎች ሰብሰብ አድርገንም ወደ ተመልካቾች አድርሰን ነበር። እንዲህ ያለን አሁንም ያሰናዳነውን የተለያየ የመዝናኛ ፕሮግራም ወደ እናንተ ማድረሳችንን እንቀጥላለን። አሁን ተራው የስፖርት ነው። በዛሬው ስፖርት ደግሞ ወጣ ያለ ጉዳይ አንስተን ከአደጋ ጋር በተያያዘ ጥቂት ልናወራ ወደናል። ያው በተለምዶ የሚባለው በስፖርቱ ዓለም ማሸነፍም ያለ ነው ይባላል። በስፖርቱ ዓለም መሞትም ያለ ነው የሚለን ባልደረባችን መኳንንት በርሄ በተለይ ከፈረንጆቹ 1889 ወዲህ በስፖርቱ መስክ በእግር ኳስና በሌሎችም የስፖርት አይነቶች ውስጥ አደጋዎች እየተከሰቱ አደጋ ማለት የህመም እና ድንገት ራሳቸውን እየሳቱ የሚወድቁ ተጫዋቾች እና እሱን ተከትሎ የሚከሰት የሞት አደጋ እየበዛ ነው። ምክንያቱ ምንድነው? እንዲህ አይነት አደጋ በሚከሰትስ ጊዜ እንዴት አይነት አፋጣኝ ምላሽ ይሰጣል የሚል ጥያቄ አነሳና ጉዳዩን ከባህር ማዶ ቢያነሳውም እኛ ሀገርም ይሄ ጉዳይ እኮ አልተከሰተ ይሆናል እስካሁን ድረስ ግን ምልክቶች ታይተዋል ይላል። ከምልክቶቹ መካከል እኔም እንኳን ማቃቸው አዲስ አበባ ስቴዲየም አንድ ተጫዋች ድንገት ከአንድ ተጫዋች ጋር ተጋጭቶ ይመታል እዚህ አንገቱ አካባቢ። ከዛ በኋላ ሚሉት ባለሙያዎቹ ምላሱን ዋጠ ነው የሚባለው። እኔ የማይገባኝ ነገር ቢኖር እሱ ነው። ምላስን መዋጥ ይገባሻል። አሁን ለነገሩ መኳንንት አንዱ ጉዳዩ እሱ ነው፣ ጥያቄ አድርጎ የሚያነሳው እሱ ነው እና ምላሱን ዋጠ። ግን በዛ ሰዓት የመጀመሪያ ሕክምና እርዳታ የሚሰጠው ባለሙያ አልነበረም። ሜዳ አካባቢ አንድ አምቡላንስ አለ፣ የአምቡላንስ ሾፌር የለም እና አንድ ተጫዋች ሪስኩን ወስዶ እጁን አስገብቶ ምላሱን አወጣለት ነው የሚባለው። እዛ ምክንያት ያው ጥርሱ በጣም ጥንካሬ ስለነበረው ነክሶታል። እጁ ደምቶ በእንደዛ መልኩ ህይወቱን አድኖታል። ለመሆኑ በእኛ ሀገር እንዲህ አይነት ድንገት የተጫዋቾች መውደቅ ቢከሰት እንዴት ባለ መልኩ ምላሽ ይሰጣል የሚልም ጥያቄ አንስቶ እዚህ ያሉ ባለሙያዎችንም ተጫዋቾችንም አናግሯል። በስፖርት መዝናኛችን ለዛሬ በዚህ ጉዳይ ላይ ትኩረት አድርጎ ባልደረባችን መኳንንት በርሄ ተከታዩን ዝግጅት አሰናድቷል። እሱን ተከታትለን ተመልሰን እንገናኛለን። ጥሩ ቆይታችሁ የጋራ ይሁን እንላለን። ፕሮግራሙ ይቀጥላል። ሁለት ስምንት የውድድር ዓመት የስፔን እግር ኳስ አስከፊውና አሳዛኙ ገጠመኝ አስተናገደ። የአንዳሉሲያኑ ክለብ ሲቪያ በሳንቼዝ ፑዥዋን ወጣቱን አንቶኒዮ ፒዮሪታን በልብ ህመም ምክንያት ጨዋታ አቋርጦ እንዲወጣ አስገደደ። ፒዮሪታ የላሊጋውን የመክፈቻ ጨዋታ መጨረስ ሳይችል ቀረ። የመጀመሪያ ሕክምና ተደርጎለት ከወጣ በኋላ በከባድ ህመም በሆስፒታል ሲረዳ ቢቆይም ህይወቱ አለፈ። ነፍሰ ጡር ባለቤቱ የመጀመሪያ ልጃቸውን እየተጠባበቀች በነበረችበት ወቅት ሞት ቀደመው። ክለቡ ሲቪያ 16 ቁጥር ማሊያን እንዳይለበስ አደረገ። በወቅቱ የመጀመሪያ ሕክምናው ጥሩ አለመሆንና ወድቆ ተነስቶ በእግሩ እንዲራመድ መደረጉ ህልፈቱን እንዳፋጠነው ተነገረ። እንደ አውሮፓውያን ዘመን አቆጣጠር ሃንጋሪያን የወደዱት ቤኔፊካውያን ልባቸው ውስጥ ቦታ የሰጡት ሚክሎስ ፌሄር በአሳዛኝ ሁኔታ አጡ። ቤኔፊካ በሊጉ ጨዋታ እያደረገ ነው። በጨዋታው በዳኛው ጥፋት ሰራ የተባለው ፌሄር የቢጫ ካርድ ተመለከተ። ግን ብዙም አልቆየም። ወዲያውኑ ራሱን ስቶ በጀርባው መሬት ላይ ወደቀ። ከዚህ በኋላ ፌሄር አልተመለሰም። የቤኔፊካ ተጫዋቾችም ሆነ የተቃራኒ ቡድን አባላት በእንባ ተራጩ። የመሃል ዳኛው ከህልፈቱ በኋላ የቢጫ ካርድ ማሳየታቸው እንደጸጸታቸው ሁሌም ከጭንቅላታቸው እንደማያስወጡት ተናዘዙ። በልብ ህመም ሳይጠበቅ ህይወቱ ያለፈው ሚክሎስ ፌሄር ሁሌም በቤኔፊካ ደጋፊዎች ሲታወስ የሚኖር ተጫዋች ሆነ። በቡኔሬዝ ጨለማማው ሰማይ የፌሄር የዚች ዓለም ስንብት እናም ቁጭት ሆኖ ቀረም። ቲያጎ ሜንዴዝ እናም የወቅቱ የፖርቹጋል ከዋክብቶች የወጣቱን ህልፈት እያሰቡ መኖር ብቻ ተግባራቸው ሆነ። ቱርክን
ባሸነፈው በ2-3 የኮንፌዴሬሽን ዋንጫ ጨዋታ ውስጥ ነበረ። በቀጣዩ ጨዋታ እንዲያርፍ ተደርጎ በግማሽ ፍጻሜው ከኮሎምቢያ ጋር ተካተተ። ካሜሩናዊ ማርክ ቪቪያን ፎዬ ሆኖም በጨዋታው ፎዬ ራሱን ስቶ ወደቀ። ከወደቀበት ወደዚህኛው ዓለም አልተመለሰም። ጓደኞቹና ሜዳ ውስጥ የነበሩ ሰዎች በጸሎት የሕክምና ባለሙያዎች በሙያቸው ነፍሱን ለመመለስ ቢጥሩም አልተቻላቸውም። የልብ መመለሻ ማንቂያ መሳሪያዎችን ይዘው ለ45 ደቂቃዎች ቢታገሉም አልተቻለም። ፈረንሳዊ ቴሪ ኦንሪ ጨምሮ በርካታ ተጫዋቾች ጎል ካስቆጠሩ በኋላ ለፎዬ መታሰቢያ የሚሆን ምልክት አሳዩ። የቀድሞው የአርሰናል አጥቂ ብሔራዊ መዝሙር በሚዘመርበት ወቅትም ፊቱ በእንባ ሲታጠብ ታየ። በቅርቡም ከ2 ዓመት በፊት የቦልተኑ ፋብሪስ ሙዋምባ ሜዳ ውስጥ ልቡ በመቆሟ ምላሱ ቦታውን በመልቀቁ ምክንያት ከእግር ኳስ ዓለም ገና በወጣትነቱ ተገድሏል። ፋብሪስ ሙዋምባ በወቅቱ ልቡ ለ78 ደቂቃዎች ያክል ቆማ እንደነበር የሕክምና ባለሙያዎች ተናግረዋል። አኔስቴሲስት ክብረት አበበ የመጀመሪያ ድጋፍ የሕክምና እርዳታ በኢትዮጵያ ፕሪሚየር ሊግ በድርጅታቸው ጠብታ አምቡላንስ አማካኝነት የዛሬ 2 ዓመት መስጠት ጀምሯል። ከ2 ዓመት በፊት ነው እኔን ኮንታክት ያደረጉኝ የፌዴሬሽኑ ባለስልጣኖች። የኢንተርናሽናል ጨዋታ በነበረበት ሰዓት ትክክለኛ አምቡላንስ ሁሉ ነገር ያለው መቆም እንዳለበት በገባቸው ጊዜ ኮንታክት አደረጉኝ። ከዛም ጊዜ ጀምሮ አብረን እየሰራ ነው። ለ1 ዓመት ያህል አለምንም ክፍያ ነው የሰራ ነው። ከዛ በኋላ ግን አትሊስት ለሰራተኞች የሚሆን ሚኒመም የሆነ ክፍያ ይከፍሉናል። ምክንያቱም ጠብታ አምቡላንስ ትንሽ ድርጅት ነው። ባለሙያው የምላስ ቦታውን መልቀቅ ምንነት እንዲህ ሲል ያስረዳሉ። መነሻው ምክንያትስ ምንድን ነው? ምላስ መዋጥ በሳይንስ በጣም ከባድ ነው። ምላስ ሳይዋጥ ሰው ራሱን እንዲስት ምላሱን ውጦ ነው የሚባል ነገር የለም። ምንድን ነው የሚሆነው? የሰዎች ራሳቸውን ሲስቱ እንግዲህ ራሱን የሳተ ሰው ቆሞ አይተነታይ አትችልም። ራሱን የሳተ ሰው የሚወድቅበት ምክንያት ራሱን በጻጠበት ቅጽበት ጡንቻዎች ሁሉ ስለሚላሉ ምላስ እንዲህ ያለው። አሁን እኛ የምናስበው ይሄ ምላስ መጥቶ እዚሁ ስለገባ ነው መዋጥ ማለት ይሄ። እንደሱ ግን አይደለም የሚሆነው። አሁን በትክክል እየተነፈስኩ ያለሁት የአየር ቧንቧዬ ክሊር ስለሆነ በጣም ንጹህ ነው። አየር በዚህ በኩል ይገባል ይወጣል። ልክ አንድ ሰው ራሱን ሲስት ምላስ እንዳለ አገጭ ወደ ኋላ ይወድቅና ይሄንን ይደፍነዋል። ስለዚህ ሰዎች በቀላል ነገር ራሳቸውን ስተው ምላሳቸው ወደ አየር ቧንቧቸው ወድቆ ሊሞቱ ይችላል። አሁን ይህ ሰው እንዲህ አየር ቧንቧው የተደፈነ ሰው አይምሮ በኦክስጅን እጥረት ተጨንቋል። አንድ ሰው መጥቶ ይሄን ነገር እንዲህ ቢያነሳለት ብሎ ወደ ትንፋሹ መለሳል ማለት ነው። ስለዚህ የማንኛውም አደጋ ላይ ስንገኝ ሄድ ቲልት ቺን ሊፍት ወይ ደግሞ ግንባርን ወደኋላ አገጩን ወደፊት በማድረግ ብቻ የሰዎችን ሕይወት ማዳን እንችላለን። ከዚህ በተጨማሪ የኢትዮጵያ ፕሪሚየር ሊግ ክለቦች የዚህ አይነት አደጋ ሜዳ ውስጥ ቢያጋጥማቸው ለመከላከል የሚቻልበት ደረጃ አስጊ በማለት ነው የሚገልጹት። የወገሾች ትክክለኛ የሆነ ስልጠና መውሰድ አፋችን ነው ተናገረው ስለሰራ ማለት የአየር ቧንቧን ሊከፍት የሚሞክር ሰው ራሱን የሳተ ነው ተጫዋች የአየር ቧንቧን የሚከፍት ኮች እኔ ወገሻ ላየው ኮቾቹ በሲፒአር ላይ ካርዲዮ ፑልሞናሪ ሪሰስቴሽን ማለት የልብንና የሳምባን ሁለተኛ ዕድል የመስጠት ስራ፣ የአየር ቧንቧን የመክፈት ስራ፣ ጉዳቶችን ያለማባባስ ስራ በደንብ አድርገው ለሌሎች ሰዎች ለማስረገጥ በሚችሉበት ስታተስ እና ኤክስፒሪየንስ ላይ መቆም አለባቸው። ነው ሰው ኤልመዲ መሐመድ ባሳለፍነው የውድድር ዓመት በኢትዮጵያ ፕሪሚየር ሊግ ከውሃ ስራዎች ጋር እሱ ደግሞ ሰበታን ወክሎ ሲጫወት ከተጫዋቹ ጋር ይጋጫል። ያኔ የነበረው መጥፎ አጋጣሚ እንዲህ አስታውሷል። የተሻማ ኳስ ነው፣ የቆመ ኳስ ላይ ነው በረኛ